ቤተክርስቲያን ማቃጠል ማውደም እምነት ለይቶ ሰዎችን መግደል ምናምን እነዚህ አይነት ነገሮች በየትኛውም እምነት እንግዲህ ሁሉም ስለ ፍቅር የሚሰብክ እምነት አለን ብለን እናስባለን ስለ ሰላም የሚጨነቁ እምነቶች ከሆኑ ሰውን በእምነቱ ለይቶ የሚገድል ካለ አማኝ አይደለም የእምነቱም አካል አይደለም ያው የፖለቲካ ሐሳብ ሆኖ ፖለቲካ ሐሳብ የተለያዩ ሰዎች ካልሆነ በስተቀር ምክንያቶች ምንድናቸው መረዳትና ማወቅ ይፈልጋል ከዛ ውጭ ግን እኛ እስልምናችን አስተምሮታችንም አሽረፈል ኸልቂላህ ሰለላሁ ዐለይሂ ወሰለም እንኳን በኖርማል ጊዜ በጦርነት ጊዜ እንኳን ቤተ እምነቶችን አታቃጥሉ የሚል መመሪያ ያለን ህዝቦች ነን ሴቶችን እንዳትገሉ ህፃናትን እንዳትገሉ እነዚህ መርኮኛ አይገደልም ለምነት ራሳቸውን ያገለሉ ባህታይንና መነኮሳቶችን እንዳትነኩ ነው በጦርነት ጊዜ ነው እኮ አቡበከር ስዲቅ እንደውም በዛ ላይ ሲጨምሩበት በመሽት እንዳትወሩ ይላሉ ለምን ተብሎ ሲባሉ ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ነው እንዳይደነግጡ ምናልባት ልትወጋው ልትጣላ ልትገዳደሩ የምትሄደው ጠላት ጦርነት ብቁ ያልሆኑ ሴትና ህፃናት ለምን በምን ዘንባቸው ይደንግጡ ይሄ እስልምና መርህ ነው ከዚህ አንፃር እኔ በየትኛውም አይነት አስተሳሰብ ግን እንደ ሰው ልጅ ሰው ሀገሩን ወንድሙን የራሱን እዚህ ምድር አንድ ላይ በቀለ ወገኑን ጨክኖ በዚህ ልክ መግፋት መግደል በየትኛውም መልኩ ሊወገዝ መንግስትን ከምንም ነገር ቅድሚያ ሰጥቶ ሊሰራባቸው የሚገባ ሰላምን ሰው ልጅ ሀገሩ ላይ ሰላም ደህንነት ተሰምቶት መኖር ካልቻለ በማንነቱ በእምነቱ በያዘው ነገር ላይ ተለይቶ አደጋ እንዲደርስበት ከተደረገ ሀገር ፈተና ላይ ነው ያለችው ይሄ ከምንም ነገር በላይ ቅድሚያ ሊሰጠው የሚገባ ጉዳይ ነው በተደጋጋሚ ብዙ ጊዜ ጮኸናል በተለያዩ ቦታዎች የሚደረጉ ድርጊቶች ያው ተለመደና አንድ አይነት ነገር ሆነብን እንጂ በፍጹም አእምሮ የሚቀበለው የሰው ልጅ የሚቀበለው ጉዳይ አይደለም እና እስልምናችንም ከማንም በላይ የሰው ልጅን በሰውነቱ ክብር የሰጠ ዲን ነው አንዲት ነፍስን መግደል የሰው ልጅን እንደማጥፋት የሚያዝ መርህ ያለን ቁርአን ያለን ህዝቦች ነን በየትኛውም አይነት መለኪያ እምነት ጋር የሚገናኝ ጉዳይ ይሆናል ብዬ አላስብም መሆንም የለበትም ሙስሊሙም ይሁን ክርስቲያኑም በእምነቱ በማንነቱ ሊገደል ሊገፋ አይገባውም አገሩ ላይ ሊሰግድ ሊጸልይ ሊያመልክ የሚችልበት ምንም አይነት ነገር ሊገደብበት አይገባውም ይሄንን በጋራ ልንዋጋ ይገባል አሁንም ቢሆን ሁሉም እንደ ሀገር እንደ ኢትዮጵያ ማንነታችን የጋራ ችግራችን ነው እኔ አክሱም ላይ ያለው ሙስሊም ወንድሜ እንዳይሰግድ ሲከለከል ክርስቲያኑ አብሮ ሊቆም ይገባል የትም ቦታ ክርስቲያን ተገደለ ቤተክርስቲያን ተቃጠለ የኔ ጉዳይ ነው ይሄን ጉዳይ ማድረግ የእምነት ተቃራኒ ተግባር ነው የሰውነት ተቃራኒ ተግባር ነው በህግ አደባባይ ሊዳኝ ፍትህ ሊሰፍን የሚገባበትን ስራ መስራት መጮህ ድምጽ ማሰማት የእምነቴ ግዴታ ነው ብዬ ነው ምክንያቱም ዙልምን የማይቃወም ሰው ግፍን የማይቃወም ሰው አማኝ አይደለም በደል እየደረሰ በደል አቁሙ ማይል ሰው እስልምናችን እንትን አይደለም ነብዩ ሰለላሁ ዐለይሂ ወሰለም በበዳይንም ተበዳይንም ተከላከልኩ ያለ ዲን ነው መቼም ተበዳይ ከበደሉ እንዲነሳ ተከላከለታል በዳይ ሲባሉ እንዳይበድሉ እጁን ያዘው ይተማል እንሱራካ ባለመናው መስለም ይሄ የእስልምና መርህ መከበር መቻል አለበት እንደ ሀገር ደግሞ ሀገር ማንንም ማጥፍቶች ሀገር ላይ መኖር አይቻልም የትም አንሄድም ሀገራችን ነው የት ይሄዳል ሰው ከሀገሩ የት ይሄዳል የትም ቦታ በነጻነት ሰው ሀገር ላይ ሄዶ በነጻነት እየሰራ ሀገሩ ላይ የፈለገበት ቦታ ሄዶ ሰርቶ በእምነቱ በነጻነቱ ተከብሮ ሊኖር የሚገባበት ምድር ላይ ይሄ ሲነፈግ ማየት ሁሉም በጋራ እኩል ሊቆምበት የሚገባ ጉዳይ ነው ብዬ ነው የማምነው ሁላችንም ካልቆምን በየተራ ማልቀስ ነውና ይሄ የሁሉም ኃላፊነት ነው የፖለቲካ አመራሩ የመንግስት መዋቅሩ ከምንም ነገር በላይ የሰላምና የጸጥታ ጉዳይ ልዩ ትኩረት ተሰጥቶ ህጋዊ እርምጃዎች ሊወሰዱ ይገባቸዋል ድርጊቶች በሚፈጸሙበት ቦታ ላይ ማህበረሰብ ከሃይማኖት አባቶች ሀገር ሽማግሌዎች ተጽዕኖ ፈጣሪ ሰዎች ሁሉም ሊቆም ይገባል እንደዚህ አይነት ነገራቶችን በጋራ በማውገዝ በመቃወም ትናንትናም ይሆኑ ሰው ከቀዩ ሲፈናቀል ጎረቤቱ ዝም ብሏል የሃይማኖት አባቶች ዝም ብለዋል ለምን ብለው አልጮሁም ነገም እያለ ይመጣል ማልቀስ ነው ሁሉ የሆነ ቦታ መቆም አለ ያሊቆም ይችላል ደግሞ በጋራ ነው ነው ሁላችንም ግዴታና ኃላፊነት ነው